ደግሞ በተለይ በጣም ያሳዘነን እኔ የእውነት ሰው መሆኔን የጠላሁበት በጣም ያሳዘነኝ ሰው እንዴት መቀበር እንኳን እስከሚያቅተን ድረስ በሶስተኛ ቀን ነው ሬሳው የተነሳው። ኃይሌ ወንድሜ ነው፣ ዘመዴ ነው። በሶስተኛው ቀን ነው ሬሳውን ጅብ በልቶት። የሰው ልጅ እንዴት ጅብ ይበላዋል? እኛ ኢትዮጵያዊ አይደለን እንዴ? ሰው እንዴት በማተቡ ታርዶ እንዴት እንደዚህ ይሆናል? ይሄ በጣም ውስጣችንን የጎዳው በማንነታችን መቼም ቀና ብለን እንዳንሄድ ያደረገን ድርጊት ነው። ከውስጣችን መቼም አይጠፋም። በመከላከያ ሰራዊት ባይመጣ ኖሮ ይሄ ልጅ አልተቀበረም ነበር በምድራችን ላይ። ምድራችን ላይ አትቀብሩትም ብለው 3 ቀን ድረስ አንጀቱ ተጎልጉሎ ነው። ሰው አልቀበርንም እኮ እኛ። አካላቸውን እኮ ማወቃቸውን ተቆራርጠው በየቦታው ሆነው ነው ያየናቸው። እኛ እንግዲህ እናንተ የኢትዮጵያ ኦርቶዶክሳውያን የእውነት እኛ የታፈን የተጨቆን ህዝብ ነን። ማንም ሰሚ የለንም። ሰሚ አጥተን ነው የታረድነው። ሁሉም ያውቃል። ሰው በሃይማኖቱ ሰው በማንነቱ ተከብሮ የማይኖርበት አገር ከሆነ የት ነው ታዲያ ሀገራችን? የት ነው መሸሸጊያችን? መከላከያ እኮ ባይኖር በሶስተኛ ቀን ነው ሰው አንድ ጉድጓድ እንዴት ይቀበራል? ሰው በተወለደበት አገር በኖረበት አገር የምናመልከው አምላክ እኮ የሚያሳፍር አምላክ አይደለም። ለምንድን ነው የምንታረደው?